እንዴት ናችሁ? ሰላም ነው አለን። ሙስሊም ነህ? እኔ አዲስ ነህ? አዲስ ሙስሊም ነኝ። አዲስ ሙስሊም ማለት አዲስ ሰለምቴ። ኦኬ፣ ከምንድን ነው የሰለምከው? ኦርቶዶክስ ነበርኩ። ኦ ኦርቶዶክስ ነበርክ? በጣም ደስ የሚለው። ኦርቶዶክስ ነበርክ? አዎ። በጣም የሚገርም። ኦርቶዶክስ ምን ማለት ነው? እንደ ወርቅ የተደላደለ። እስኪ ማስረጃውን ከፍ ብለህ አሳየን። እስኪ እንደ ወርቅ የተደላደለ ነው የሚሉ ኦርቶዶክስ ማለት መጽሐፍ ቅዱስ ላይ ኦርቶዶክስ የሚል ሃይማኖት ሳለ እንደዛ ከሆነ ማስረጃ ከምን አምጥቼ ነው ማሳይ? ወርቅ ማለት ነው ብሎ ያስተማርህን እስኪ አሳየን። እኔ ስማር እንግዲህ እንደዛ ነው። አባጣ ጎርባጤ የሌለው ሃይማኖት ተብዬ ነው የተማርኩት። አንተ ሌላ የምታስተምረኝ ከሆነ ልስማስ። ትርጉሙ ወርቅ ማለት ነው ያለህን እስኪ አምጣልን። አሁን የለም አጠገቤ እንጂ አመጣልሃለሁ፣ ችግር የለውም። ስማር እኔ እንደዛ ነው የተማርኩት። ሌላ አስተምረኝ እስኪ አንተ። ስለዚህ እያጭበረበርክ ነው ማለት ነው። ለምን ታጭበረብራላችሁ? ምንም የማጭበረብር የለም። ከመሰለ ችግር የለውም። ለምን ታጭበረብራላችሁ? ኦርቶዶክስ ተዋህዶ ክርስቲያን ነኝ። ምን ነው ሌላ የምተነትንል ነገር የለም? ልተንትንል ከፈለክ። እያጭበረበርክ ነው እንደ አምላክ። ለምን ታጭበረብራለህ? ኦርቶዶክስ ማለት ወርቅ ማለት ነው አልክ። እንደዚህ አይነት ትርጉም ማን የሰጠ? መጀመሪያ ነው እንደዚህ አይነት ትርጉም። ቀጥ ያለ የተስተካከለ አባጣ ጎርባጤ የሌለው ሃይማኖት። እሺ ወርቅ ላይ ሳይሆን የምታተኩር ሌላው ላይ ለምን አታተኩርም? አንድ አምላክ። ኦኬ እሺ፣ አሁን ጥያቄያችን ትመልሳለህ። አላህ አደምን የሰራው እንዴት ነው? አላህ አደምን የሰራው እንዴት ነው? ከጭቃ። በምኑ ነው የሰራው? እኔ እንደዚህ አላውቅም። አዲስ ሰለምቴ ነኝ ያልኩ ለዚህ ነው። የማውቀው ነገር እየተማርኩ ነው ገና። ስለዚህ ምንም ሳታውቅ ነው የሰለምከው ማለት ነው። ያው እውነት ባላገኝም ያው እና እዚህም እውነት የለም። ለዛ ነው እኮ አላህን አስተምሯል ሊያሰለሙህ። አሁን አላህ ላይ ትቀጥላለህ ማለት ነው። እሺ ችግር የለም እኮ አላህ እጅ አለው ብለህ ታምናለህ? ፍጡር ከእሱ ጋር አይመሳሰልም። የእናንተ አምላክ ነው ከፍጡር ጋር የሚመሳሰለው። ስለምን ፍጡር ነው እያወራ ያለው? አላህ እጅ አለው ብለህ ታምናለህ ወይ ብዬ ነው የጠየቅኩህ። አላምንም ነው ምላሽ እኮ። ፍጡር እሱን አይመስልም አልኩ ማለት አላምንም ነው። ሙስሊም ቢናገረው የሙስሊም ጭንቅላት ብላችሁ ለመሳቅ የሚቀርባችሁ አልነበር? አላህ አደም በምኑ ነው የፈጠረው? አንበባ ይህን ክፍል አረብኛ አልችልም፣ በአማርኛ ላንብብላችሁ። አንበባው ችግር የለም። አላህም ይላል፣ ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ለመስገድ ምን ከለከለ? ኮራህን ወይስ ከትዕቢተኞች ነበር ካለው? በምኖች ለፈጠርኩት አለው? በሁለት እጆቼ። ማን ነው የፈጠረው አደምን? አላህ ነው። በምኑ ነው የፈጠረው? በሁለት እጆቼ። እንዴ በዱለደፎይ ኦኬ፣ ፍጡር ነው ሁለት እጅ ያለው ብለህናል። እናመሰግናለን። አላህ ሁለት እጆች አሉት ማለት ነው። እሺ እንደዛ ከሆነ አዳም የእናንተስ አዳም ቢሆን በእግዚአብሔር ምሳሌ ነው አይደል የተፈጠረው? ስለዚህ እንዴት እግዚአብሔርም ቢሆን ሁለት እጅ ሁለት እግር አለው? ወይ ተረጋጋ። ምን ብለህናል? የእናንተ አምላክ ነው እጅ ያለው፣ የእኛ አምላክ እጅ የለውም። ከፍጡር አይነገርም። ተረጋጋ። አለው ወይ ደጋግሞ ሲጠይቀው የለውም ብለሃል። አሁን ደግሞ በሁለት እጆቼ አደምን ለፈጠርኩ ሲል ለማን ነው ሲል አላህ አደምን የፈጠረው በሁለት እጆቹ ነው። ተስማማን አለ። ስለዚህ አላህ ሁለት እጆች አሉት የሉትም? እግዚአብሔር ጋሻ ነው ይላል የእናንተም መጽሐፍ። ስለዚህ እግዚአብሔር ጋሻ ነው እንኳን ሆነ። አዎ መከታችን ነው። እንኳን ሳይሆን መልስልኝ እንድንማማር ነው እየገባን ያለ ነው። ችግር የለውም አዋልኩ። ቀጥል። አሁን አንተ ላይ ምን ልቀጥል? አላህ ሁለት እጆች አሉት የሉትም?
እያለ ነው እንግዲህ ቁርአኑ። አዎ ኦኬ፣ ሁለት እጅ ካለው ደግሞ ፍጡር ነው ብለሃል። እናመሰግናለን። እሺ ሎክ ራሱ ባመጣው ፐርሚስ መሰረት እጅ ያለው ፍጡር ነው፣ አላህ እጅ የለውም ብሎ ነበረ። አሁን እዚሁ አፈርም አድርጎልናል እጅ እንዳለው። አደምን በእጆቹ እንዴት ነው የፈጠረው? ከጭቃ ሰራው ነው። እኔ ሌላ ነገር አላውቅም። እንዴት ነው ከጭቃ የሰራው? እንዲህ በምን እኔ አላውቅም። ይሄንን አልተማርክም? ገና ነኝ እኔ አልተማርኩም። ኦኬ ሀዲሱን ግፈጠው። ባይዘው ይሄ ልጅ እኮ ባለፈው አዋርጄ ላኩት ነው። ኔትወርክ ዞይ ነው ጥያቄ ስጠይቀው። እኔስ ድጋሚ ትዋርዳለህ ማለት ነው። እኔ ነው አንተ ራሱ ባለፈው ሶስት ጥያቄ ጠይቄ ሶስት ነው ሳመለስ ነው ይባላል። ኦኬ እችን አዲስ ደግሞ አንብባት። ጥያቄ ለመመለስ ማዋረድ ነው። ያ ክርስቲያን ነኝ ብለህ አክት አድርገህ ክርስትና ለጠይቄ ሶስቱንም ሳመለስ የወጣ ልጅ አለ። አሁን እችን አንብብ። ምን ላንብብ? Allah created Adam from handful which he took from the whole of earth. ከምድር ከወሰደው አፈረ አዳምን ሰራው። ማን ነው እሱ የወሰደው? አላህ። ምንድን ነው የወሰደው? handful which he took from the whole earth። ምንድን የወሰደው አይናገርም። handful ምንድን ነው? handful አይናገርም። ኦኬ ቀጥል። እሺ አንብበው። ከዛም so the children of Adam are in accordance with the earth, some red, some white, some black, some a mixture, also with rough, smooth, bad and good. ኦኬ ፈስረው። አልገባኝም ለማለት የፈለገው እናንተ እስኪ ተርጉሙልኝ። ተርጉሙ፣ እንግሊዝኛውን ተርጉሙ ዝም ብለህ መጀመሪያ። አልገባኝ አኮርዳንስ ምን እንደሆነ ስለማላውቅ እናንተ ተርጉሙልኝ። እሺ ክርስቲያን አንበብና ሙሉን ተርጉሙ። ኦኬ እሺ። አቡ ሙሳ ሪፖርትድ አላህ ሜሴንጀር አሴይንግ አቡ ሙሳ እንዳስተላለፈው ያለ መልእክተኛ እንደዚህ ያለ ይላል። አላህ ክሬትድ አደም ፍሮም ኤ ሃንድፉል which he took from the whole of the earth። አላህ ከምድር በሙሉ ጭብጥ ወሰደ ይላል። so the children of Adam are in accordance with the earth። የአደም ዘሮች ልክ እንደ ምድር እንትኖች ሆኑ ማለት ነው። ቀለማቸው some red ግማሾቹ ቀይ ሆኑ፣ some white ግማሾቹ የተወሰኑት ነጭ ሆኑ፣ some black የተወሰኑት ጥቁር ሆኑ፣ some mixture አንዳንዶቹ ደግሞ ከነዚህ ከለሮች የተቀላቀለ፣ also smooth አንዳንዶቹ ለስላሳ፣ and also rough አንዳንዶቹ ደግሞ ሻካራ፣ bad and good መጥፎና ጥሩ ሆኑ ብሎ ይናገራል። ኦኬ ይሰማል ወንድማችን? ኦኬ አላህ በእጆቹ ከምድር ላይ ከተለያዩ ቦታ ላይ ከሁሉም አፈር ወስዷል። አላህ በእጆቹ ጭብጥ ከዛ በእጆቹ ጭብጥ ከወሰደ በኋላ እሱን ቀይጦ አደምን ሰራ አይደለ ይላል። ኦኬ ይሄ የሰራው እነኚህ የተጨበጡት አብክቷቸዋል አለ። ምክንያቱም ከገማ ጭቃ ስለሰራ አፈር ወሰደ። እነኛ ደግሞ የገማ ጭቃ ይሆናል። ሱራ 15 26 እንክፈተው። ከምድር ላይ የወሰደው ምን አይነት ጭቃ ይሆናል? እፎይ እኔ እዚህ ጋር አሁን እስልምናን እኮ ያዋረድክ ሳይሆን እኮ ክርስትናን ከፍ አድርገህ እኮ ነው ሰውን የምታስተምረው። እኔ አሁን እንደኔ ማለት ነው። ለምን አሁን እዚህ ጋር ከሚገማ ሸክላ የሚለውን ለምን ታሰብበታል? ሰውን ከሚጨለጨል ሸክላ ከሚገማ ጭቃ በእርግፍ ፈጠር ነው ይላል። ኦኬ ስለዚህ አሁን አደም አላህ ሰብስቦ ገና የሰራው ያ የሚጣበቅ የሚገማ ጭቃ አላህ በእጆቹን የሰራው አደምን አይደለ? ቅድም አንብበናል። ስለዚህ አላህ በእጆቹ እንደዚህ አድርጎ ሰርቶታል አይደለ? አደምን። ኦኬ ስለዚህ አፈሩን ከየት ነው የወሰደው? አላህ ከምድር። ስለዚህ አላህ ምድር ላይ ነበር ማለት ነው እንዴ? ምን ማለት ነው? እሺ እናንተ ጋር ታዲያ ከምድር አይደለም? ምድር ውስጥ ተፈጥሮ አይደል ወደ ገነት የገባው አዳም? ያልጠየቅኩህን አትመልስ። ንጽጽር ከሆነ ታዲያ መልስልኝ እንጂ ንጽጽር አይደለም።
ጨርስ፣ እኔ ጋር ያለውን አስረዳለሁ። የራስን ጨርስ። እሺ። ስለዚህ ምድር ላይ አፈር ከተለያየ ቦታ አላህ ሄዶ ወሰደ። ከዛ በኋላ እሱን አቦካ። ከዛ ደምን ሰራው አይደለ? የሚሳነው ነገር ስለሌለ ላላህ ችግር የለውም። እዛው ካለበቱ ነው። ሁሉም ቦታ ስላለ እሱ ችግር የለውም። ኦኬ። ስለዚህ አላህ ሁሉም ቦታ አለ። አሁን እዚህ ጋር አለ አምላክ አይደል? ባይኖርም ያይናልሽ። ለሱ ሚሳኔ አላህ ስለ እይታ አልጠየቅኩም እኔ። በእጁ ከምድር ላይ አይደለ ወሰደው በእጁ። ስለዚህ ከምድር ጭብጥ አፈር ወስዶ ጭቃ አድርጎ አዳምን ቀርጾ ሰርቶታል አይደለ? ኦኬ። ስለዚህ አደምን ምድር ላይ ነው የሰራው አይደለ? ቅድም እንዳልከንም አዎ ነው። ኦኬ። ስለዚህ አላህ ምድር ላይ ነበር ማለት ነው በዛቱ። ምን የሚባል ነው? ፎይ መለስኩልህ እኮ እሱን። አዳምን ቢሆን በእናንተ አስተምሮት ምድር ላይ ነበር፣ ወደ ገነት ገባ። ስለዚህ እግዚአብሔር ምድር ላይ ነበር ማለት ነው። እናመሰግናለን። በደንብ አስተውሉ። ኦኬ። ሁለተኛ ጥያቄ። ስለዚህ አላህ ምድር ላይ ነበረ፣ በጭቃ ሰራው። አሁን አላህ የት ነው ያለው? ከሰማይ በላይ። ኦኬ። አደምን ከሰራው በኋላ ነው ከሰማይ በላይ የወጣው? እኔ አላውቅም እሱ። ስለዚህ ሱራ 7 ኦኬ ተወቀይ። ስለዚህ በደንብ አስተውሉ። አስቀድሞ አላህ ምን ነበር ማለት ነው? እዚሁ እንደኛ ምድር ውስጥ ነበረ፣ which is ፍጡር ውስጥ ነበረ። የእስልምና ዶግማ አላህ ከፍጡር ጋር አይነካካም አይገባም የሚለው ፈረሰ ማለት ነው። በወንድማችን መልስ ትልቁ ዶግማችን ብለው የሚያስቡት ወደ ፍጡር ውስጥ መቼም አይገባም አልገባም የሚለው አርጉመንታቸው ተመታ ማለት ነው። አንደኛ። ሁለተኛ፣ በእጁ እንደሰራው ከገማ ጭቃ እንደሰራው ተማምነናል። ያ የገማ ጭቃ አላህ እጅ ላይ ያለ አሁንም ወይንስ እጁን ታጥቦታል? ምክንያቱም እናንተ ያቆሽሸዋል ፍጡር ብላችሁ ስለምታስቡ ፈጣሪ የሚያስብ የለም። ኦኬ። አታስቡ። ለምንድን ነው እሱ አላህ ወደ ሽንት ቤት የማይገባው? ቆሻሻ ቦታ ስለሆነ። ስለዚህ የገማው ጭቃ ቆሻሻ ስለሆነ እጁን ታጥቦታል አልታጠበው? ምን ሽንት ቤት ማይገኘው ሽንት ቤት ሊገባ ማይችለው ቆሻሻ ስለሆነ ሽንት ቤት ብለሃል። አላህ በእጁ የገማ የሚገማ ሽንት ቤት ላይገማ ይችላል። እኔ ሽንት ቤት ብገባ ምግብ ሁሉ ቁጭ ብላ ልበላበት ትችላለህ። እንዴት ሰራተኛ ይፋ እንደምታደርገው ብታይ። እና ያ የገማ ጭቃ የሰራው አላህ በገማ ጭቃ ሲሰራው እጁን ታጥቦታል ወይንስ አልታጠበውም? በሚገማ ጭቃ ብሏልና ፍጡር ከመኖሩ በፊት ያ ጭቃ ይግማ አይግማ ማንም አላየውምና የገማ ጭቃ የተባለው ከአላህ አንጻር አላህ ገምቶት ነው። ማንም ስላልነበረ ያኔ ለፍጡር እንደሚገማና እንደማይገማ ስለሚያውቅ ከዛ ለእኛ እየነገረን ለእናንተ ይገማ ነው እንጂ እኔን ገምቶኛል አይልም። ስለዚህ ከሚገማ ጭቃ የፈጠረው ኦኬ አላህን አይገማውም ስለማይል ኦኬ። ስለዚህ ሽንት ቤት ነው የሚገማው። ሽንት ቤት አይመጥነውም ነው ለሱ። ቤተ መቅደስ ውስጥ ሽንት ቤት ማለት ቤተ መቅደስ ውስጥ ሽንት ቤት የሰገራ እንደማይጣለው ሁሉ ስለማይመጥነው ነው አይደል? የገማ ጭቃ ግን በእጁ ሲያቦካ ይመጥነዋል። አያገባውም። እሱ አያገባውም። ምን ያገባ እንዳትለው ቆየት ብለህ አያገባውም። እሱ አላህን እየተናገረ ያለው ኦኬ ፋይን። ስለዚህ ማያገባው አላህ የገማ ጭቃ ቦካና ሲፈጥር እጆቹ 5 ጣቶች አሉት፣ መዳፍ አለው። 5ቱም ጣቶቹ ነክተውታል ጭቃውን። በምን አውቃለሁ ይሄንን? እፎይ በምን አውቃለሁ ይሄንን? በምን ያውቃል ማለት እኔ በምን አውቃለሁ? እንደሚያውቅ ነገር እኮ አክት እያደረግክ ነበረ። አይ ያው ሎጂካሉን ስናስበው ያው አንተ ሎጂካሉን አይደለ 5ቱንም ጣት ነካው ምን አለው እያልክ እየነገርከኝ ያለው እኔም ሎጂካሉኝ ነው ለማመለስ እየሞከርከኝ። ጨበጠ ከተባለ አንድ ነገር ሎክ ጨበጠ ከተባለ ሊሚቴሽን አለው ማለት ነው፣ ገደብ አለው። ሎክ ጨብጦ በእጆቹ አፈር ጨብጦ በሁለት እጁ ከሰራበት ያላ ጭብጥ አፈር መስራት የሚችለው አደምን ከሆነ አላህ መጠን ያለው የተገደበ በቂያማም ቀን የሚታይ ስለሆነ እሱ ፍጡር ነው እያልኩ ነው። በተዘዋዋሪ አምላክህ ፈጣሪ ሊሆን የማይችል ነው። ምክንያቱም በስፔስ እና ፕሌስ ውስጥ የተገደበ
የሆነ ነገር ጨብጦ መያዝ የሚችል ሎክ እንደ ግዑዝ አካል ጨብጦ መያዝ የሚችል ከዛ ያንን አጠፍጥፎ ደግሞ አብክቶ የሚሰራ በስፔስ እና ፕሌስ ውስጥ የተገደበ ያለው ስለሆነ በስፔስ እና ፕሌስ ላልከው ምን ማለት ነው? አልገባኝም። የተገደበ የሚለውን ምንድን ነው? የተገደበ ማለት ግራ ቀኝ ፊት ኋላ ያለው መጠነ ልክ ያለው ማለት ነው። መጠነ ልክ ያለው ፍጡር የሚያካልለው የሚያካብበው የሚያዋስነው ከሆነ እሱ ፍጡር ነው። ኦሌስ ክርስቶስስ ቢሆን ታዲያ የሰው ስጋ ለብሶ አልመጣም? ታዲያ እንደዛ ከሆነ ፍጡር የሚያካልለው ካልሆነ አምላክን ክርስቶስ ማለት እንግዲህ ስጋ ለብሶ መጣ። እኛ ክርስቶስ በስጋ የተገለጠ አምላክ ነው እንጂ ብለን ምናምነው በደንብ አስብ። መለኮት አስቀድሞ ስጋ አለው ብለን አናምንም። የእኛም ባህሪ ገንዘብ አደረጋችሁም አይደለም። ስለማውቀው ችግር የለውም። የሚከብድም አይደለም ለኔ እኮ አዳምጠኝ። ምንም የሚከብድም አይደለም የምትለው የታቅና ችግር የለውም። ስንቱ ስለ ክርስቶስ አስረዳ መጣ ከሆነ ስለ ተዋህዶ ማለት ነው ማለት ነው። ሁለት ልደት ማለት ነው። ተዋህዶ ማለት አምላክ ሰው ነበረ፣ ሰውም ደግሞ አምላክ ሆኗል ነው እምነቱ። እሱ ነው አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። ከአብ ያለ እናት ተወልዷል ቅድመ ዓለም። ከዛ በኋላ ከመሬታችን ደግሞ ሁለተኛ ልደት ተወልዷል። ምንም የሚከብድ ነገር የለውም። ምንም የሚከብድ የለም። ታዲያ ለምንድን ነው ከአላህ ጋር የምታመሳሰነው? እኛም አይወሰን መለኮት እንዳለ እያመንን የአንተ ላይ ተወሰነ ያለውን እኮ የአንተም ክርስቶስ አምላክ ነው ብለህ የምታምነው ክርስቶስ በስጋ ከመጣ ይህ ምንድን ነው ትርጓሜ? የማይካለል የማይወሰን አምላክ ከሆነ መልካም። በስጋ ቢመጣ ያ ማይወሰነው በስጋ ተወስኖ ቢታይ ስቲል እኮ ታዲያ መጨበጡ ምን ላይ ነው ችግሩ? ክርስቶስ እግዚአብሔር ከአዳም ሰራው እንዴት ነው እንዲሰራው? በእጁ አይደለ በምሳሌው ፈጠረው አይደለ የሚለው ይበላ። እኔ እኮ እሱን ሳምን እንዴት ነው በቃሉ ፈጠረ ብዬ ነው ማምነው። ቃሉ ፈጣሪ ስለሆነ ክርስቶስ የአብ እጅ ነው፣ የአብ ቀኝ እጅ ነው፣ የአብ ኃይል ነው ብዬ ስለማምን እኔ ችግር የለብኝም። ቃሉን በቃሉ ፈጠረ። ስለዚህ ይከፋፈላል ነው ማለት ነው። በቃሉ የፈጠረው በቃሉ የፈጠረው አንተ ምን ብለህ ነው የምታምነው? እናንተ ዶክተሪን አላህ ፍጡር ውስጥ መቼም አይገባም ብላችሁ እንደምታምኑት መጠን ምድር ላይ የሚመላለስ እንደነበር አደረከው። ምክንያቱም በደንብ አስተውል። መለኮት እኛ ይታያል፣ ይሄዳል፣ ይመጣል፣ ይቆማል፣ ይነሳል፣ ይጨብጣል፣ ይዘረጋል የሚል እምነት የለንም እኛ። ይህንን በደንብ ያዝ። ለመለኮት እነኚህ በፍጹም አይነገሩም፣ ለፈጣሪ ነው የሚነገሩት። መጨበጥ፣ መዘርጋት፣ መታጠፍ፣ መዘርጋት፣ መሄድ፣ መነሳት፣ መቆም፣ መቀመጥ እነኚህ ሁሉ ለመለኮት አይነገሩም። የፍጡራን ባህሪ ናቸው። ለፍጡራን ነው የሚነገሩት። የአንተን አላህ ምን አድርገህ ሳልከው መሰለ? አንደኛ ተንቀሳቅሶ አፈር የሚያመጣ፣ ሁለተኛ የሚጨብጥ ከሆነ ያ የጨበጣት ደግሞ አፈር በዛሽ ሰራ አደረከው። የሚሰራ ልክ እንደ ፍጡር ማለት ነው። ስለዚህ ሊትራሊ ጭቃው በደንብ አስተውል። ጭቃው የአላህ እጅ ላይ ነበረ፣ የአላህ እጅ ላይ ነበር ማለት ነው። እጁ ድፍን ካልሆነ በደንብ አስተውል። የአላህ እጅ እንዴት እንደሆነ አናውቅም። እንደኔ ድፍን ከሆነ ወደ ውስጥ ጭቃው ሰርጎ አይገባም። እላው ላይ ግን ይለጠፋል። በደንብ አስተውል። እላው ላይ ይለጠፋል። እጁን እንደ ወንፊት ከሆነ ደግሞ ጭቃው ውስጡ ራሱ ይዋሃደዋል፣ ውስጡ ይገባል። እንደ ወንፊት ከሆነ ወንፊት ታውቃለህ ብዬ አስባለሁ። ግንግልቻ ይባላል በኦሮምኛ። እንደዛ ከሆነ ውስጡ ጭቃው ይገባበታል አላህ እጅ ውስጥ ማለት ነው። አሁን የአላህ እጅ የትኛው ነው? ከየትኛው ነው የሚመደበው? ጭቃው እላው ላይ ተለጥፎ ከሚቀረው ወይንስ ጭቃው ውስጡ ገብቶበታል አላህ እጅ ውስጥ? ምክንያቱም የሚታይ ስለሆነ እናንተ አምላክ በደንብ አስተውል። የማይታይ መንፈስም አይደለም፣ የሚታይ ነው። ያ የሚታይ ግዙፈት ያለው ከሆነ ያ ግዝፈት ያለው የሚታየው ነገር ደግሞ እጁ ሲጨብጥ ሲዘረጋ ሚያፍስ ከሆነ የፍጡር ባህሪን ነው ፕሮሰስ ያደረገው። ያ ጭቃ እጁ ላይ ወደ ሰውነቱ ሰርጎ ገብቷል ወደ አላህ ውስጥ ወይንስ ስላው ላይ ነው የተለጠፈው? መልስ
መልስ እየጠበቅክ ነው? ይሄን አላውቅም፣ ይቅርታ። ለምን አልጠብቅ? በእናትህ እንደዚህ ያብራራሁት እንድመልስልኛ እንደ ቀለል አድርጌልህ አላውቅም እንድትለኝ እኮ አይደለም። ሳይ እንኳን አላመጣ ጠይቄ ብሄድስ ቅር ይላል? ጠብቅ ትንሽ። ሳሂ አለ